ለእመቤታችን ስለ እንደሚገባ ጊዜ ስግልሻለሁ። እግዚአብሔር ከአንቺ ሰው ሆነ ሙሽራ ተጫጉራ እንደወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኙት ከእውነተኛ እንጨት ጠባቂ ክርስቶስ ከአንቺ ተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደኔ ጣላት ሔዋን ስሙ የሚጎዳ ማሰሮ ባንቺ የተቆረጠላት። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ አጸነሽ ያደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን። እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሪ ከአንቺ ጎረሰ እንዲወደደኝ። እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አጥብቆ የጠበቀሽን አማኑኤልን ወለድሽ። እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ወልድ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በወለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባርክሽ ባሪያ ትጓልና ትቅሻና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸናች እመቤታችን ያደረገችው ተአምር ነው። ገናና ሊቄም በሚሆን በሰማዕቱ በፊቅጦር ገዳም ናርቆን በሚባል በተሰራ ግንብ የተባረኩ በሥራቸው ሁሉ ያማሩ ሁለት ወንድማማቾች ነበሩ። ከእሳቸውም አንዱ ስሙ ሰደቃ ቀሲስ ይባላል። ሁለተኛው ስሙ ጴጥሮስ የሚባል ዲያቆን ነው። የገዳሙን ፈቃድ ለመፈጸም ሄዱ። እንዲህም ሲሄዱ እልቆስ በሚባል አገር አቅራቢያ ውስጥ መሸባቸው አምላክን በወለደ በድንጋሌ ሥጋ በድንጋሌ በጸና በክብርት እመቤታችን ስም የተሰራች ቤተ ክርስቲያን ከዚያ ነበረች። ወደ ተሰራች አገር ገቡ። ከዚያ ያድሩ ዘንድ ከእሷም ቡራኬ ይቀበሉ ዘንድ ወደ ቤተ ክርስቲያን ገቡ። በነጋውም ጊዜ መንገዳቸውን ይሄዱ ዘንድ ተነሱ። ከዚያም በደረሱ ጊዜ በዚያች አገር ካሉ ሰዎች ከቤተ ክርስቲያን ገንዘብ ፈጽሞ መቀማትን የሚወድ ከእስላሞች ሽማግሌዎች ወገን አንድ ሽማግሌ ሰው በቤተ ክርስቲያን ገዳም በር ፊት አገኙ። መነኮሳቱን ባያቸው ጊዜ ወደ እሳቸው ሄደ። በየተረንተራቸው የሚለብሱትን ልብስ አገኘ። እሱ ግን በሰደቃ ወደሚባል ቄስ ተረንተራ እጁን ዘረጋ። ከእሱ ሊወስድ ወደደ፣ ነገር ግን አልሰጠውም። በከለከለው ጊዜ ፊቱን ቢመታም ወደ ምድር ወደቀ። ከእሱ ተረንተራውን በውስጧ ያለውን ሁሉ ወሰደ። ቄሱ በቤተ ክርስቲያን የተደረገውን ባየ ጊዜ አምላክን በወለደ በድንጋሌ ሥጋ በድንጋሌ በጸና በክብርት እመቤታችን ስር ፊት ቆሞ ሰገደላት። አምላክን የወለድሽ እመቤታችን ሆይ በቤት እንግዳ ሰው ቢኖር ነው እንጂ ከሰው ወገን አንዳንዱ የሚቀማው ዘንድ አይቻለው ነበር አላት። ባላደራው ነውና እኛም ሁለተኛ ወደ ቤተ ክርስቲያን ከስርሽ ቡራኬ እንቀበል ዘንድ ባንቺም ልንማጸን መጣን። ይህ ሁሉ መከራ ከዚህ ከሃዲ ሰው ለምን ያገኘኛል? ከእሷ ቡራኬ ተቀብሎ የተደረገውን ያይ ዘንድ ወጣ። ተረንተራውንም ከእሱ የቀማውን ሽማግሌ ሲሄድ ወዶ ሳላገኘው ከበር በደረሰ ጊዜ እግሩ በበር መድረክ ተመትቶ ከዚያ ወድቆ እጆቹ ተሰበሩ። የእጁ አጥንትም ታየ። ተረንተራውን በምድር ላይ ወድቆ ተገኘ። ቄሱም ገንዘቡን በሰው ፊት ተቀበለ። ከሃዲ ሽማግሌ በእሱ ላይ ያደረገውን ያን ቄስ ነገራቸው። ፊቱን ስለመታው ይቅር ይለው ዘንድ ለመነው። ተረንተራውንም ያዘ። የተሰበሰቡ ሕዝብ ሁሉ ይቅር ይለው ዘንድ ለመኑት። ከሃዲ ሽማግሌውን በሰማ ጊዜ በድያለሁና ይቅር በለኝ አለው። ቄሱም አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸና የክብርት እመቤታችን ስዕል ወዳለችበት በገባው ጊዜ ይቅር ትለኝ ዘንድ ለምኛታለሁ፣ ተማጽኛታለሁና ይቅር ብትልም ባትልም እንደወደደች አለው። ዳግመኛም ይህን ነገር በሰሙ ጊዜ ሽማግሌው ታድነው ዘንድ ለመኗት። መላልሰው በለመኑ ጊዜ ወደ ቤተ ክርስቲያን
አምኖ በገባ በቄሱ ላይ ደፍረዋልና ድህነት አይገባውም፣ ጤናም አያገኝም። እስከ 3 ቀን ድረስ ሙቶ የዘላለም ፍዳ ስቃይ ወዳለበት ሲኦል ይወርዳል የሚል ቃል ከስዕል ስሙ። እሱ በክርስቲያን ላይ ክፉ አድርጓልና በሦስተኛው ቀን ያ ሰው በክፉ አሟሟት ሞተ። ምዕመናንም የተደረገውን አይተው እግዚአብሔር ከእሱ ስላዳናቸው ፈጽሞ ደስ አላቸው፣ እረፍትንም አገኙ። በዓመት ወደ እሳቸው እየመጣ በእነሱ ላይ ክፉ ያደርግ ነበርና እመቤታችን ግን ከክፋቱ ይመለስ እንደሆነ ብላ ታግሳው ነበር። ክፉ መስራትን ባበዛ ጊዜ ጣለችው፣ በክፉ ሞት አጠፋችው። በዚህ ቄስ ልመና ጥፋትን በሚያስከትል ሞት ሞተ። ልመናዋ፣ ክብሯ፣ የልጇ ወዳጇም ቸርነት በእኛ ለዘላለም በእውነት ይደርብን። ሰማነውን በልቦናችን ያሳድርብን። እመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። አቡነ ዘበሰማያት እንበል። ለዛ በሰለኔታ ባህል ንጉሥ ተመስጣላ ነመባል አምነው ቅዱስ መዚያ ከይት መንግሥት